የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም። ዱቤ 10 ብር አሁን አይሰጡኝም። ወይ እሷን ስጥም ነው የምባለው ስለወደኩ ስለከሰርኩ። እኔ የፈለኩት ጠጥቼ ራሴን ማጥፋት ነበር። ፈጋለሁ ይበላሽብኛል፣ ወድቃለሁ እነሳለሁ ደከመኝ። እኔ ግን እስር ቤት ገብቼ ግን ንብረቴን ሰራተኞቹ ሸጠው ብትንትን ውድምድም ምን ያለብኝ። በቀን 7 ጊዜ አብዳለሁ። አንዳንዴ ምኞታችንን ስንመኝ ቆንጆ ነገር እንመኝ። እኔ ጥግረራ ነው ተመኙት፣ እኔ ፍጋት ነው ተመኙትና ፍጋት ብቻ ነው። አመልጠውና የሆነ ቃል ነገረኝ። እርግኝ እንትና ቅፌን ያልተኛም ብዬ የዛለት አልጌ የለየው ወጥቼ ሶፋ ላይ ተኛ። ለኔ ለመበላሸት ምክንያት አንተና ሰጪ የነበርኩ ልጅ እጄ ተቆልፏል። ያንን እጄን አስፈቱኝ ብዬ ነው የምጠይቀው። በነገራችን ላይ ሴት ልጅ ወንድ ልጅ አትጋብዝም፣ ነውር ነው። ሀገራችንም አይመጥነንም። እንደሰለጠነው ከሆነ ችግር የለውም። ቼንጅ ላይፍ ሰራተኞቼ በለበስኩት ልብሴ ራሴን ንቅ ሳረግ የእውነት ራስሽ ልገኝ። አዎ አንቺ ለምግብ አትሆኝም፣ ሆረር ነሽ። ለሆረር ፊልም የተባልኩ ልጅ ነኝ። ይሄ ምግብ አምጥቼ በዓለም ኢንተርናሽናል ያደረኩት። ሰራተኞቼ ታስራለች አትመጣም ብለው የቤት ዕቃ እየሸጡ ደሞዛቸውን እያዙ ሄዱ። ባልዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ አረገኝ። እንደዚህ ሶሻል ሚዲያዎች ላይ ምናምን የምትናገሪያቸው ነገሮች፣ የምትመልሻቸው ነገሮች፣ የምታረጊያቸው አክቶች አይመችህም። አዎ ማለት የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም። ዱቤ 10 ብር አሁን አይሰጡኝም። ወይ እሷን ስጥም ነው የምባለው ስለወደኩ ስለከሰርኩ። በአካል ታምሪያለሽ አልከኝ። የብዙሃን ሰው ነው። ካሜራ ላይ አላምርም። ለምንድን አላውቅም። ምኑ ጋር ነው ሴጣን የመሰልኩ አንተ? ልናገር ስገባ ፈንጫም ብሎ የሚጠብቀኝ ከምን ያደርግልኛል እንዴ? ዝብዝብ ፊት። ምክንያቱም ያለና የነበ ነገር ነው። ባወራም ብጫወትም ምንም አዲስ ነገር ያመጣት ነገር የለም። መኪኔና ሹፌሬ ሲታሰር ትልቁ ጥፋቴ አረ እሱ ምንም ባላጠፋው እሱ አይታሰርም ብዬ እኔ እሱን አስወጥቼ እኔ ገባሁ። እኔ በነገራችን ላይ የምግብ ባለሙያ ብቻ አይደለም፣ የፍቅርም ባለሙያ ነኝ። የእውነት ቁጭ ብሎ ቁርጡን እየቆረጠ እየበላ እያጣጣመ ቲጂዬ የኔ ማር ደህና አደርሽልኝ ቁስሽን በላሽ ማለት ሲገባው እንደሚስት ትናፍቂያለሽ። ይሄንን አዎ በደንብ እንጂ ምናፍቅ። ዛሬ ብዙ እህቶቼ ወደ ስራ ላይ የገቡት በቲጂ አገልግል ነው፣ በቲጂ ጣላ ነው፣ በቲጂ ኬቴሪንግ ነው። ነዲያኖቹ መንገድ ላይ ሲያገኙኝ ቲጂ ምን ነው ጠፋሽብኝ፣ ያ ክትፎ የት ሄደ ይሉኛል። የለኝማ ኬት አምጥቼ ላብላ። አግኝቶ ማጣት ከባድ ነውና ቅስሜ ተሰብሯል። ቅስሜ መልሱልኝ። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት። ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ። ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ይስጥልን። የተከበራችሁ ክብራት የሀሌታ ቴሌቪዥን ተከታታዮቻችን እንደምን ሰንብታችኋል? እንደምን ከርማችኋል? እንግዲህ እንደምታዩት ቲጂ አገልግል ስቱዲዮአችን ሰርፕራይዝ አድርጋናለች። ሳናስበው ጾም መያዣ ነው፣ ባዶ እጅ እንዴት ይካሄዳል ብላናለች። ሙስና እንዳይመስልብን እኛ ይሄን ስላየን ደስ ብሎናል። እዚህ ውስጥ የምናየው ነገር በቃ ባለሙያ ናት። ሌሎች ነገሮችን ደግሞ ሲናወራለን። ቲጂ ስለመጣሽ ደስ ብሎኛል። እኔም አመሰግናለሁ ስለጋበዝከኝ። እናንተም ከኛ ጋር አብራችሁ እንድታሳልፉ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ካሳሁን ተስፋዬ ነኝ። ቲጂ አገልግል። አቤት። እንግዲህ ቤታችንን ይሄን አስመሰለሽዋል። እናመሰግናለን። እኔም ከልብ ነው የማመሰግነው። አክብሮትሽን ያየሁት አክብሮትሽን ብቻ አይደለም የምናየው፣ ምን ያህል ሙያ እንዳለሽ አመሰግናለሁ። ቤትሽም እንግዲህ የሥራ ቦታሽም መጥቼ አጋጣሚ አይቼዋለሁ። እውነት ነው። ለመቄዶንያ እንደውም ኬተሪንግ እየሰራሽ ነው። አጋጣሚ ናና እየው
እግረ መንገዴን ነው ቡና ልጠጣ ሳልፍ እሷ ነች እሷ አይደለችም ብዬ ግራ እስኪገባኝ ድረስ እንጂ አንቺ መሆንሽን በቴሌቪዥን በፕሮግራም ሶሻል ሚዲያዎች ላይ ሳይሽ ሌላ ሰው ነበር የምትመስዩ። ያን ቀን ደግሞ ሌላ ሰው ነው። አይ ግን ምን ነበር ያልከኝ? በጣም የሳቅኩት ነገርና አይገርመኝ ነገር አለ። ምናልባት እስቲ ምንድን ነበር ያልኩሽ? ሰይጣን ነው የምትመስይ። የእውነቴን ነው የምለው። ሰው በቤቴ መጥቶ ሰው በሬስቶራንት መጥቶ ቡና ሊጠጣ የመጣው እኔ አገር ሰላም ብዬ መቅዶኒያ የሚሄድ ስራ እየሰራሁኝ ነኝ። ከዛም ፕሮግራሙን ጨረስኩኝና መቅዶኒያ ወስደው መኪና ጠራው ላኩኝ። ከዛም ቁጭ ብያለሁ። ቡና አዘዘ። ቡና ፊዋ ቀረበችለት። ምንድነው የሚያየኝ? ያው በቃ ያው የፈረደበት እውቅና ስላለ እንግዲህ የት ነው ማቃት እያለ እያየኝ ነው ብዬ ዝም አልኩኝ። ነይ ብሎ ለዚህ ጠራኝ። ሲለኝ አቤት ብዬ ሄድኩኝ። እዚህ አገልግል ማለት አንቺ ነሽ አለኝ። አዎ ነኝ አልኩት። እስቲ ቁጭ በይ አለኝ። ቁጭ አልኩ። ጠየቀኝና የሆነ መሃል ላይ ያወራን እያለ ታምኛለሽ ግን ሰይጣን ነው የምትመስይኝ አለኝ። ሲለኝ በእውነት በጣም ደነገጥኩ። በጣም ከት ብዬ የሌለ ሳቅ ሳቅኩት። ከልቤና ከአንጀቴን ያሳከኝ በጣም ያሳከኝ። ምክንያቱም በገዛ ሬስቶራንት የመጣ ሰይጣን ነው የምትመስይ። አይ በቃ ዛሬማ ይሶይማ ይመታኛል በገዛ ሬስቶራንት። አይ በኋላ ምክንያቴን ነገርኩሽ ደግሞ። ምክንያቱም ምንድነው በአካል ታምሪያለሽ አልከኝ። የብዙሃን ሰው ነው ካሜራ ላይ አላምርም። ለምንድን አላውቅም። በአካል ግን መተሰው አይ እሱ ብቻ አይደለም የመልክ ጉዳይ አይደለም። የመልክ ጉዳይ ምኑ ጋር ነው ሰይጣን የመሰልኩህ አንተ? ልናገር የመልክ ጉዳይ አይደለም። አንደኛ ድንገት ነው አጋጣሚ ለስራ ምክንያት መጥቼ ነው እና እነዚህ ሶሻል ሚዲያዎች ላይ ምናምን የምትናገሪያቸው ነገሮች የምትመልሻቸው ነገሮች የምታረጋቸው አክቶች አይመችህም። አዎ ማለት አይመቸኝም። እውነት ለመናገር አንተ ለግልህ አይመቸኝም። እና ምን አይነት ስብዕና ነው ያላት ነው ምለው ለራሴ። ኦ ማይ ጋድ። አጋጣሚ ደግሞ ስመጣ ቁጭ ብለሽ በስነ ስርዓት ከሰራተኞችሽ ጋር እውነት እየሳቅሽ አለባበስሽ ሁኔታሽ ሁሉ ሌላ ነው። እሷ ናት እሷ አይደለችም። በኋላ ላይ እንደውም እኮ አድናቆቴን ገልጬ ነው የወጣሁት። እውነት የሚገርም ስብዕና ያለሽ እንደዚህ በእርጋታ በጨዋነት እንደዚህ የምታወሪው ሁሉ አልመሰለኝም። እና በፊት ግን እንደዚህ መስለኝ ነበር። አሁን ግን በጣም ይቅርታ እንደዚህ አይነት ሰው ነሽ ለካስ። እንደውም አንድ ቀንማ ኢንተርቪው ላድርግሽ እንግዳለሽ ቃለ ምልልስ ባደርግሽ ባገኝሽ ደስ ይለኛል። ምክንያቱም ይህን የመሰለ ሙያ ያለሽ አንድ እኛ ያልገባን ነገር አለ። ትክክል። ቲጂ ማናት? አዎ ወይ ደግሞ አንዳንዴ ምንድነው መሰለሽ እንደው ወደ ጥያቄም ልግባ በዚህ አጋጣሚ ይቻላል። አስተዳደጋችን እኛን ይቀርጻል አንዳንዴ አይደለ? አዎ። ከፈረንጆች ጋር የኖርሽበት አጋጣሚ አለ? ብዙ ጊዜ ይሄ ኦቨር ኮንፊደንስም አለ። የምታረጊያቸውን ነገር በነፃነት ነው የምታረጊው። እኛ ብልግና ይመስለን ይሄ ያደግንበት ምናምን ነገሮች አሉ። አንቺ በነፃነት ነው የምታረጊው እና ምናልባት ከፈረንጆች ጋር የኖርሽበት ወይ ደግሞ ይሄ በነፃነት የሚኖሩ በነፃነት እንደፈለጉ የሚኖሩ ማህበረሰቦች ጋር ኖረሻል? ትክክል፣ እውነት ነው። እኔ በልጅነቴ ያው ታሪኬ እንድታወቀ ነው ወደ ኋላ እጅ አሁን ስናገር ሰው ቤት በምሰራ ሰዓት ጀርመን አካባቢ የሚባል ሰፈር አለ። ጀርመን ሰፈር የሚባል ሰፈር አለ። እዛ አካባቢ ጀርመኖች የሚኖሩበት ነው። ገስት ሃውስ ውስጥ እንግሊዝኛ ትንሽ ነው የምችለው። እነሱ ጋር ተቀጥሬ ይሰራ ነበር። እሱ ግን እንዳለ ግን የኔ አሰሪ ከጀርመን ሀገር የመጣች ነበረች። ኢትዮጵያዊ ናት። ጀርመን ሀገር ሲበቃት ገነት መኮንን ትባላለች። ጀርመን ሀገር ሲበቃት ኢትዮጵያ ውስጥ ስትመጣ እሷ ጋር በነፃነት ነው የኖርኩትም ልጅም ያሳደግኩትም። አሁንም እንገናኛለን፣ እንደዋወላለን። እሷ ጋር በመቀመጥ ሰዓት ሁሉ ነገሬ ነፃነት ነኝ። ስመ ሰራተኛ ነኝ እንጂ የቤት ልጅ ነኝ። ያው ሰራተኛ የሚለው ቃል አለ፣ ግን ሁሉ ነገሬ በነፃነት ኮንፊደንስ ሰታኝ ነው የምሰራው የነበረው። ከዛ በኋላ ከሷ ጋር ከወጣው በኋላ እሷና እናቷ እነኛ ጀርመኖቹ ጋር አስገቡኝ። ጀርመኖቹ ጋር ስሰራ በመሃል ላይ ወደ ዱባይ ሄድኩኝ። ግን እኔ የተፈጥሮዬ ነፃ ነኝ። ራሴን ዝም ብዬም ሳየው የሷ ጋር መቀመጤ ነው ነጮች ጋር ሄጄ ስለሰራሁ ነው የሚለውንም ስጨምርበት ቲጂ ነፃ ሴት ናት፣ ነፃ ልጅ ናት። እሺ ስለምንም ነገር ምክንያቱም ያለና የነበ ነገር ነው። ባወራም ብጫወትም ምንም አዲስ ነገር ያመጣት ነገር የለም። እኛ እንደ ኢትዮጵያ ባህል አችን አይመጥነንም ለየት ያለ ቃላት ማውጣት። እኔ ለየት ያለ ቃላቶች ተናገርኩኝና አገሩ ድብልቅ አለ። ያው
እንደ ሀገራችን ጥሩ ነገር ስንሰራ አይታይም ይታያልም። ግን አንዳንድ ጊዜ ምን አለ መሰለ መጥፎ ቃላቶች ከአንደበታችን ሲወጣ ይገንና እይታ ይደርሳል። ስራ እንደዚህ አይነት ያህል አይታይም። እንዴት እሷ እንደዚህ አለች ያለ ነገር ነው የተናገርኩት። ተለየ ነገር አልተናገርኩም። ብናገርም እኔ ኮመንት በዝቶብኝ ኦንላይን ላይ ስወጣ በዝቶብኝ እንጂ ከስራዬ ጋር አይመጥነኝም። ቲጂ ማለት እንደዚህ አይነት ልጅ አይደለችም። የጨዋ ልጅ ነኝ፣ ጨዋ ነኝ። ሙዬም እንደዛ አይጋብስም። ግን አንዳንድ ጊዜ ፐርሰናል የሚባል ነገር ፐርሰናላችን ሰው ሲገፋ እልህና ንዴት አለ። ለምሳሌ እኔ ያንን ቃላት ከተናገርኩ በኋላ እኔን ከጎኔ ተስፋዬ ሀረርጌው በችግሬ ጊዜ የሮጠልኝ በችግሬ ጊዜ ቁብ ቅጭ ብሎ በቃ መናገር ያቅተኛል አባት እናት ሆኖ ከጎኔ የነበረኝ ሰው አንድ ሰው አናደደውና የሆነ ቃላት አማርኛ ተናገረ። እንዴ ተስፍሽ ካንተ እንጠብቃል እንዴ ስለው በቃ ሳላስበው ተናድጄ ነው አለ። አየህ አይደለም ቲጂ ከእድሜ በላይ የሚበልጠኝ አባቴ ሰው አናዶት ያን ቃላት አወጣው። እና ሰዎች ናቸው እንዲገፋፉን እንድንናገር የሚያደርገን ማለት ነው ሰው ነን እንጂ እኛ አይደለም። እኔ ያ ኮሜንት ዛሬ እዚህ መድረክ ላይ ወጥቼ አልናገርም። ያ ኮሜንት ባይበዛብኝ ባልደበደብ አልናገርም። እኔ እኮ ማለት አንቺ ለምግብ አትሆኝም ሆረር ነሽ። ለሆረር ፊልም የተባልኩ ልጅ ነኝ። ይሄ ምግብ አምጥቼ በዓለም ኢንተርናሽናል ያደረኩት በዓለም ኢንተርናሽናል ዛሬ ብዙ እህቶቼ ወደ ስራ ላይ የገቡት በቲጂ አገልግል ነው። በቲጂ ጣላ ነው። በቲጂ ኬተሪንግ ነው። ማን ነው ጣላን ያወጣው? ማን ነው ኬተሪንግ ያወጣው? ቲጂ አገልግላት። ዶሮ ቢባል አገልግል ቢባል ዳቦ ቢባል ጣላው ቢባል ጠጁ ቢባል እያንዳንዱ ነገር ባህላዊ ወደ ስራ ላይ እህቶቼ በትናንሽ ቤት ውስጥ እየከፈቱ ወይ በመኖሪያ ቤት ውስጥ እየሰሩ የህይወት ኑራቸውን እየለወጡ ከችግር እየተነሱ ያሉት በቲጂ አገልግል ነው። ቴንኪው ልባል ልደገገፋፋ ልበረታታ ይቻላል። እሺ ስለ ትንሿ ቲጂ ትዕግስት እስኪ ወደ ኋላ እንመለስና ምን አይነት ነበረች ገና ልጅ ሆና ቤተሰቦቿ ጋር ሆና የዛሬዋ ቲጂ ምን አይነት ነበረች? እኔ ቲጂ ማለት ወደ ልጅነቴ ስገባ እቃቃ እንደ ጻሊ ሳልጫወት እኔ መጣሁት። ለምን? ምክንያቱም እናቴ ሞተችብኝ በ9 ዓመቴ ነው። እናቴ ያስተማረችኝ ቤተሰቦቼ ያስተማሩኝ ስራ ነው። እናቴ ጠላ ጠማቂ ናት። እናቴ አረቄ አውጭ ናት። እናቴ ጠጅ ጣይ ናት። እናቴ ባለሙያ ናት። የባለሙያ ዘር ናት። እናቴ ስፌት ሰፊ ናት። እናቴ ጥጥ ፈታኝ ናት። እናቴ ሁሉ ነገር ናት። እንጀራዋ፣ ዳቦዋ፣ ጣሏ፣ ወተቱ፣ እርጎ ገበሬ ናት። የገበሬ ልጅ ነኝ። በስራን ያደግነው እኔ እናቴ እንኩሮ ስታነኩር ላባ ጠብ ጠብ ይል ነበርና እኔ ውሃ ፊቴን ልታጠብና እንደዚህ ላቢ ጠብ እስከሚል ሰርቼ እንደሚያልፍልኝ እመዘግብ ነበረ የ9 ዓመት ልጅ እያለሁ። ግን ጥሩ ምኞት አይደለም የተመኘሁት። ለምን ሰው እንዴት እንደ አህያ የሚፈጋውን ስራ ይመኛል? እህቴ ቁጭ ብሎ መማርን መረጠች። ተምራ አስተማሪ ናት። እኔ ግን ባርነትን ነበር የመረጥኩት። እስካሁን ባሪያ ነኝ። ፈጋለሁ ይበላሽብኛል። ወድቃለሁ እነሳለሁ። ደከመኝ። ላለመድከም እንደዚህ እያልኩ ነው። በጣም ይደክመኝና በቃኝ እልና እንደገና ደግሞ ኖ አይሆንም ብዬ እዛ ላይ ነኝ ያለሁት። አንዳንዴ ምኞታችንን ስንመኝ ቆንጆ ነገር እንመኝ። እኔ ጥግረራ ነው የተመኘሁት። እኔ ፍጋት ነው የተመኘሁት እና ፍጋት ብቻ ነው። አሁን አቃተኝ። እንደዚህ ላይ ነኝ። በጣም ቻሌንጅ አለብኝ። የትኛውን ቻሌንጅ ንገር? እዚህ ጋር ባላግባብ ይብል እድል ሆኖ ጥሩ ባላ ይመጣልኝ። ያለ ማግባቴ ነው ያበሳጨኝ። ንብረት የተበተነው እምላለሁ። እዛ ጋር ሁሉ ነገር ሲበላሽብኝ ይሄኔ ጥሩ ወንድ ጥሩ ባል ቢኖረኝ ንብረቴ አይበተንም ነበረ። እኔ በደቂቃም ብታሰር ንብረቴን ንቅ አርጎ ባል ይዝልኛል። እኔ ግን እስር ቤት ገብቼ ግን ንብረቴን ሰራተኞቹ ሸጠው ብትንትንትንትንትን ውድምድም ምን ያለብኝ። ምክንያቱ ምንድነው ትያለሽ? የታሰርኩበት ምክንያት ግልጽና ግልጽ ጥፋተኛ ነኝ። ግን ስሆን እኔ አይደለሁም ሰራተኛ የስልክ አቀባበል ችግር በስነ ስርዓት የወሰኑን ዕቃ በስነ ስርዓት ብታናገረው ኖሮ ሰውየው ያሳስረኝም ነበር። ሰውየው አላጠፋም፣ ትክክል ነው። ቢታገሰኝ ወይ ደግሞ እኔም ቢያገኘኝ አሪፍ ነበረ። የኔ ዋህን ነገናለ መኪኔና ሹፌሬ ሲታሰር ትልቁ ጥፋቴ አረ እሱ ምንም ባላጠፋው እሱ አይታሰርም ብዬ እኔ እሱን አስወጥቼ እኔ ገባው። ለካ እንዳይደረግ
እሱን ማስፈታት የሚደረገውን ነገር ማረግ ነበረብኝ እንጂ እኔ መግባት አልነበረብኝም። እኔ ስለገባው ሁሉ ነገሬ አፕን ሆኖ ጠበቅ። ሁሉ ነገር ተበላሽ። ድምድምድምድም ሰዎች ኦርደር የሰጡ ብዙ በቃ ይሄ ተብሎ የማይባለው ነገር በሙሉ አፕን አረገብኝ። ከዛ በኋላ መቋቋም እንደማልችለው ስለማቅ ወደ ሚዲያ ወጥቼ ተናገርኩ። በቃ እኔ የፈለኩት ጠጥቼ ራሴን ማጥፋት ነበረ። በቃ እንደገና ያንን ሁሉ ሀብት ማምጣት እንደማልችል ልቦኔ ነገረኝ። ምክንያቱም ተሰቃይቼ መጣሁት፣ ህዝብ አግዞኝ ስሬ ጥሩ ስለነበረ እንደገና ተበተነ። እንደገና ያንን ለማምጣት ቻሌንጅ አለው። የስንት ዓመት ቻሌንጅ ተበላሸብኝ። ስለዚህ ምንድነው በቃ አልፈልግም፣ ራሴ ማጥፋት ራሴ መግደል ነበር የምፈልግ የነበረው። ሰራተኞቼ ምንም ኃይለኛ በሆነባቸው ጥሩዎች ናቸው። ኃይለኝነቴ ስራ ላይ እንዳለ ሆኖ ክፉ ልጅ እንዳልሆንኩ ያውቃሉ። ራሴን ለማጥፋት በምተናነቅ ሰዓት ነው ሰራተኞቼ በለበስኩት ልብሴ ራሴን ንቅ ሳረግ የእውነት ራስሽ ልገኝ? አዎ የእውነት ጠጥቻለሁ። ራሴን ለማጥፋት እንዲገለኝ በረኪና እውነት እና በሁለት ነገር፣ አንድ አልኮል፣ ሁለት በረኪና፣ ሶስተኛ በለበስኩት ቲሸርት ትመች ነበረ ንቅ ለማድረግ። ያንን በማድረግ ሰዓት ሰራተኞቼ ናቸው ያስጠሉኝ። ምክንያቱም ስመጣ ሁሉ ነገሩ ወድሟል። ምንም ነገር የለም። በዚህ ጋር በቃ መኪናዋ እንድትሸጥ ያሉብኝ ባለዳ በዚህም ቦጭቀው ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ። ዛሬ እንደዚህ ሊያልፍ፣ ዛሬ እንደዚህ የኢትዮጵያ ሕዝብ ሊያነሳኝ፣ ኢትዮጵያና ኤርትራን ዛሬ ሊያነሳኝ፣ በዚህም ምን አለበት ፋታ ቢሰጡኝ፣ ምን አለበት ቢታገሱኝ። ሰው ነኝ፣ ደንበኛቸው ነኝ አይደለ? ደንበኛ ሳልሆን አይደለም። ይሄን ዓመት የ10 ዓመት ደንበኞቼ ትንሽ ግን አፕን ሲያደርግ በቃ በግራም በቀኝም በቃ ሙጭጭጭጭ አረጉኝ። ቶሎ መኪና የሸጥኩ፣ አማካሪ የለኝ፣ ምን የለኝ፣ ከጎኔ ሰው የለኝ። እኔ ልጆቼ የማያውቁ ውሼ አይኔ ነው የምታየኝ፣ አትክልቶች አይኔ ነው የሚያዩኝ። ቲጂናት ግንዷ፣ ቲጂናት ምሰሶዋ፣ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ። ሰራተኞቼ ታስራለች አትመጣም ብለው ቤት ዕቃ እየሸጡ ደሞዛቸውን እያዙ ሄዱ። ባለዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ አረገኝ። ምንም አጣሁ። ምንም በቃ ምንም ባዶ ንብረቴ በሙሉ ያለው ውጪ ነው። ምንም ነገር የለኝም። በዳዴ ድስት መስሪያ የለኝም። ለምሳሌ በስቴፕ በደረጃ የምንሰራቸው ድስቶች 100 ድስት የነበረ ልጅ 60 ድስት የለኝም። ቤቴ መፈተሽ ይቻላል፣ ማየት ይቻላል። አከራዬ ትመሰክራለች። ቪዲዮ ለነበረኝ ሀብት ቪዲዮ መረጃ አለኝ። አሁን ግን እነኛ ነገሮች እየተሸጡ አልቀው እንደገና አሁን እያቆጠቆጥኩ እስቲል በጣም አሁን ፊል ያደረኩት ነገር ቢኖር በፊት ዱቤ የሚሰጡኝ ደንበኞቼ ለምንድን ነው አሁን ዱቤ የማይሰጡኝ? አይባልም። ወድቅ ያለው አዎ የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም። ዱቤ 10 ብር አሁን አይሰጡኝም። እሷን ስጥም ነው የምባለው ስለወደቅኩ ስለከሰርኩ። ከዚህ ድርጊታችን ከይቅርታ ጋራ እንቆጠብ። ሰው ልጅ ሲወድቅ ልናበረታታው ይገባል እንጂ ትናንትና ከስሯልና ነገም ይከስራል ብለን ዱቤ የምንሰጥ ሰዎች ፊታችንን አናዙር። እስቲ ልጆቼ ትጂ ልጅ ነኝ ብለው ካሉ ውይ ያቺ ከሰረችዋ ይሏታል። ኖ እንዲህ መባል የለበትም። እንደዚህ መታሰሩ የመጣው በጻፊ ችግር አሁን ያለሽበት ቦታ ነው ወይስ ወደ መናኸሪያ አካባቢ? መናኸሪያ አካባቢ በከፈትኩት ተላጊ ችግሮ ፕሮብሌሞች አሉ። ያው መናገር ማፈር ግን አንድ ግን ያሳሰረኝ ሰውዬ አላጠፋም። ትንሽ ብታገሰኝ እኔም ቢያገኘኝ ኢንዳይሬክት መኪናና ሹፌሬን ባያስይዘው እኔ ኢንዳይሬክት ቢያገኘኝ ይመረጥ ነበረ። የኔ ዋህነት ግምኑ ጋር ነው። መኪናና ሹፌሬን አስፈታውኝና እኔ እጄን ሰጣው። ሹፌሬ መኪናና አደቀቃት። ሹፌሬ መኪናና አደቀቃት። ብዙ ወጪ ወጥቶ ትልቁ የኔ ጥፋት ምንድነው? ይሄ ነገር አፕን ሆነ። ሹፌርና መኪና ተያዘ። እኔ ነኝ ማስፈታ ሲገባኝ እኔ እጄን ሰጣው በይዋነት። እንዴ ምንም ባላረገውማ እሱ አይታሰርም ብዬ ማለት ነው። ከዛ በኋላ እኔ ሰርቪስ ገባለት። እሱ መኪናው እንደፈለገ አደቀቀ። ሲያከራያት ሲጫወትባት ሰው እንደሌለኝ ወንድ እንደሌለኝ ሲያቅ እንደፈለጉ ንብረቴን አረገው ጠበቁ እንደፈለጉ። ከዛ በኋላ ተስፍሽ መጥቶ ነው እስቲ ማን ነው የሚነካሽ ብሎ ሲመጣልኝ ሁሉም ስርዓቱን ያዘ። በሴትነቴ ማለት ነው። ቅድም አንድ ነገር ብለሻል። ምናልባት ብዙ ጊዜም አንቺም ስለምትዩ ሚዲያ ላይም ስለምትጠየቂው ግን ግራ የሚገባኝ እኔ ለምሳሌ
ትልቅ ባለሙያ ነሽ። እውነት ገብቼም አይቼዋለሁ። ይሄ አንድ ትልቅ መስፈርት ነው። እውነት እንግዲህ አሁን ላይ የተለያዩ ነገሮች ቢባሉም በፊት ባለሙያ ሚስት ነው ያገባው ይባላል። በቃ ሚስቱ ባለሙያ ናት፣ የታደለ ነው ይባላል። እውነት በተጨማሪ ደግሞ በመልክም ከማንም የምታንሺ ሴት አይደለሽ። ቆንጆ ነኝ፣ ሞዴል ነኝ። እውነት ነው። አይ እውነት ነው። ያዘኝ ይዞኝ ነው ስራዬ፣ ወደዛ ራሴን አያስጠብቀኝም። አዎ። እና መበሳቆል አለ እንጂ ቆንጅዬ ለሞዴል ሞልጅ ነኝ። አዎ። ይሄናል በቃ መልክም ደግሞ ትልቁ ክራይቴሪያም አይደለም። ይሄናል ትልቅ ነገር ሆኖ ለዛም የምታንሺ ሴት አይደለሽ። ግን ይሄናል እንደ ትልቅ ክራይቴሪያም ተወርቶ የሚነገር አይደለም። ባል ቢኖረኝ ኖሮ እንደዚህ ሁሉ አልሆንም አልሽ። ምናልባት ሌሎች ችግሮችስ ቢሆን ችግሩ እኔ ጋር ነው ወይ ብለሽ ራስሽን ጠይቀሽ ታውቂያለሽ? ትዳር ላለመያዝሽ ሞክሬ አውቃለሁ እኮ ግን ተፈላጊና ተፈላጊ አይገናኝም ማለት ለጎበዝ ወንድ ጎበዝ ሴት አትመጣለትም፣ ለጎበዝ ሴት ጎበዝ ወንድ አይመጣም እንጂ ሞክሬያለሁ። እስኪ አብራሪልኝ። ከአንድም ከሁለትም አይቻልም። ለምሳሌ እኔ ሞክሬ አውቃለሁ ግን አንደርስታንድ የሚያደርገኝ ወንድ ነው ያላገኙት። እኔ ቲጂ ያው ከባህሪዋ ወጣ ያለች ናት። ወጣ ያለችነት በጨዋነት ነው። ነፃ ሰው ነኝ። ስለምንም ነገር አምሽቼ ነው የምገባው። አምሽቼ የምገባው ስራው ነው የሚያስገባኝ አምሽቼ። ያን አንደርስታንድ የሚያደርገኝ ስራውን ደክሙኝ ስገባ ወይ ምንም ነገር መስማት አልፈልግም ልል እችላለሁ። ያን ትሪት የሚያደርገኝ የበዓል ቀን የኔ ስራ የበዓል ቀን ነውና በዓሉን ትቼ ስራ ልል እችላለሁ። በእንደዚህ አይነት ነገር አፕን ያደረገብኝ ትዳር ስላለ እኔ ስራው ላይ ሆኜ ዶሮ ለቤት ሳልሰራ ቀርቻ አውቃለሁ። ኢንጂነር ጓደኛ በነበረኝ ሰዓት ስራውን ብዬ ብር አባርጌ ብቅት ብሎ ድክም ብሎኝ እሱ ምግብ ስጪኝ ሲለኝ ላልሰማ ሁሉ እችላለሁ፣ ላልደምጠው ሁሉ እችላለሁ። አንሳና ብላ ብዬ አውቃለሁ። እውነት በመናገሬ እንዳጠሉኝ ይህም ነገር አጋጥሞኝ ያውቃል። ይሄ አሸሸው። አዎ አንቺ ስራሽን ነው የምትይው። እኔ ስራ ሳይ ነው። ምናልባት የሚፈልገውን ነገር እንክብካቤውን አላገኘ ይሆናል ነው የምትይኝ። አዎ በእንደዚህ አፕን ያደረኩት ነገር አለኝ። ራሴን ያለመጠበቅ ማለት እኔ ኤኒታይም ስራና ስራዬን እንጂ ለብሼ ተሽከርክሬ ሳይሆን ሁሌ ያሻረው ስቆላ፣ ሁሌ ስሰራ፣ ሁሌ ስር መጠመጥ። ባል ስናገባ ደግሞ ባሎች የሚፈልጉት ይሄን አይደለም። ራሷን እኩል እንድታረግ፣ ራሷን እንድትጠብቅ። እኔ ግን አሁንም ቢሆን ነገም ቢሆን ያለ ነገር የስራው ባህሪ ስለሆነ ወደዛ ነው የማመዝነው። ወደ የትኛው ወደ ስራ ወደ ችንቆይ ሳረግ ራሴን አልጠብቅም ወይ ልብሴን አልቀይርም ወይ እስከነወጤ ነኝ። በዛን ሰዓት ያንተ አይንሜ ወይ ደግሞ ሌላ ሰው አይንሜ ሌላኛዋን ሴት ነው ያጋጥመኝ ነው የምነግር። እንደዚህ አይነት ማጋጥሙሻል? አጋጥመኛል። በስነ ስርዓት መረጃ አለኝ። ከዛ በኋላ ደግሞ ሶሻል ሚዲያ ላይ ከወጣው በኋላ አርት ቲቪ ላይ ከወጣው በኋላ አግኝቻለሁ የተማረ ሰው ሲመጣ ደግሞ እሱኛው ጋር ደግሞ ማይ ስዊት ማይ ላቭ የሚለውን ስጠብቅ እዛ ማህበረሰብ አይደለም። ቁርስ በላሽ ካላለኝ፣ ምሳ በላሽ ካላለኝ፣ ቡና ጠጣሽ ብሎ ካላለኝ፣ እስቲ ደከመኝ ስራውን ተይና አረፍ ቤት ነሽ ካላለኝ፣ እንውጣና እንጂ እናድርግ ብሎ ካላለኝ አይ ካናት ላይክ ያኛውን ይሄ ቢዚ መሆኑን ትተሽ ደግሞ ከባልሽ እንክብካቤ ፈለግሽ። እውነት ደከመኛ ሲደክምሽ ደግሞ ባልሽ እንደዚህ እንዲልሽ አሁን ትሪት የሚያደርገኝ ባል ነው የምፈልገው። ትሪት የሚያደርገኝ ባል ነበር የምፈልገው። ያኛው ሰዓት አመለጠኝ። በገዛ እጄ ሳይገባኝ ቀርቶ አመለጠኝ። አሁን ደግሞ ሲገባኝ ደግሞ ትሪት የሚያደርገኝ ወንድ ስፈልግ ደግሞ ትሪት የሚያደርገኝ ወንድ አላገኘሁም። ያንን ነው የምጠብቀው። አንድ ድምፃዊ ህንዳዊ ድምፃዊ ዲፒሸንድ የሚባል ዘ ሰርች ኢዝ ነቨር ኤንድ ይላል፣ ፍለጋው አያልቅም የሚል ዘፈን አለው እና እንደውም ዘፍኖት አለኝ ሀገር በህንድኛና አማርኛ አድርጎ ፍለጋው አያልቅም፣ ለምንድን ነው ኢትዮጵያ ሴቶችን የማታገቡት ስላቸው፣ በአጋጣሚ የፕላስቲክ ኢንጂነር ነበርና አጋጣሚ ከሱ ጋር በነበረኝ ቆይታ ለምንድን ነው ይሄን ዘፈን የዘፈንከው ፍለጋው አያልቅም ማለት ምን ማለት ነው ስለው፣ አጋጣሚ ኢትዮጵያ መጥቼ ህንድ ሀገር ሴት ልጅ በ18 ዓመቷ ወንድ ልጅ በጣም ሄደ ከተባለ ከ22 ዓመት በላይ መቆየት የለበትም ትዳር ላይ፣ ቤተሰብም ነው የሚድረው። እና ለምን ኢትዮጵያ ውስጥ ስመጣ ግን አለ በ30 ዓመታቸው በ40 ዓመታቸው አያገቡ
ወንዶቹም ሴቶቹም ለምንድን እንደዚህ የምታደርጉት ስላቸው ወንዱ በቃ እንደዚህ ቤተሰቦቼን አግዤ መኪና ገዝቼ ቤት ሰርቼ ወይ ደግሞ የምፈልጋትን አይነት ሴት አላገኘውም ይላል። ሴቷም ደግሞ እንደዚህ የራሷን መስፈርት ታስቀምጣለች፣ የራሷ ምክንያት ታስቀምጣለች። በዚህ መሃል የሰው ልጅ ፍለጋው አያልቅም። ዛሬ መኪናው ቢገዛ ነገ ደግሞ ቤቱ ሲገዛ ደግሞ ከፍ ያለ ነገር ሲባል እድሜ ይሄዳል። ፍላጎት በነገራችን አይገደብም። ሐሳቡ ይሄ ነው። ፍላጎት አይገደብም። በህይወት እስካለ ድረስ ፍላጎት አይገደብም። ምናልባት አንቺ ይሄ ይዞሽ ከሆነ አልያዘኝም። አሁን ላይ ትሪት የሚያደርገኝ ላገኝ ይችላል። ያንን የሚያውቀው እግዚአብሔር ነው። እግዚአብሔር ደግሞ መርቆ ቀድሶ ሲሰጥ ነው። ቅድም እንዳልኩት ተፈላጊና ተፈላጊ አይገናኝም። ያ እውነት ነው፣ ምንም ጥርጥር የለውም። ከዛን ደግሞ እግዚአብሔር ሲጨመርበት ነው። እኔ ባልኩት አይደለም ቆንጆ ትዳር የማገኘው ወይ ደግሞ ቆንጆ ባል የሚመጣው። ራሱን ሰዓት ጠብቆ ሊመጣ ይችላል። ምክንያቱም በደንብ ላስተምርሽ እያለ ሊሆን ይችላል። ቆይ ገና ነሽ አንቺ ለትዳር አልበሰልሽም። ማን ነው ያለው? እግዚአብሔር እንድማር ታምኛለሽ እንዴ? በጣም ነው የማምነው። በሃይማኖቴ ምንም ድርድር አላውቅም። በጣም ነው የማምነው። ሁሉ ነገር እግዚአብሔር የፈቀደው እንደሚሆን አውቃለሁ። ምንድነው ሃይማኖትሽ? ምናምን ሁሉም የራሱ ኦርቶዶክስ ነኝ። የኦርቶዶክስ ልጅ ነኝ። እሺ፣ ይሄ እንዳለ ሆኖ እግዚአብሔር ሲፈቅደው ነው። አንተ ጋር ለመምጣት እግዚአብሔር ካልፈቀደው አልመጣም። ያን አምናለሁ። እኔ ብገፋው ላያልቅ ይችላል አንተ ጋር ለመድረስ። ያቺ ውሃ ግን ስታልቅ እመጣለሁ። የህልዋ ጉዳይ ነው። በነገራችን ላይ አንድ ጓደኛ ይዤ የሆነ ሰዓት ላይ አፕን ቢያረግ እግዚአብሔር ስለፈቀደው ነው። እኔ ስላልኩት አይደለም። እንደ እንቁላል ተከባክቤ ያኖርኩት እኮ ነው። ማይሱት አላለኝም፣ ትሪት አላደረገኝም ብዬ ከጄ ላይ የሄደው ማን? እሱ ነበር እኔ ትሪት ማድረግ የሚገባው። እኔ ትሪት እያደረኩት ነበር አይደል እንዴ? ቁጭ ብሎ ቁርጡን እየቆረጠ እየበላ እያጣጣመ ትጅዬ የኔ ማር ደህና አደርሽልኝ ቁስሽን በላሽ ማለት ሲገባው እንደሚስት ትናፍቂያለሽ። ይሄንን አዎ በደንብ ነኝ ምናፍቅ። አብራችሁ መኖር ጀምራችሁ ነበር? ሊዮ ብዬ አመጣሁት እኮ እኔ በምናምን አለ መሰለ ዝም ብዬ ጥልቅ ከምል ቴስት አድርጌ አይቼ አጣጥሜ የባህሬ ነው ሳላይ እንዲህ ብዬ ነገ ትዳር እኮ ማለት ከባድ ነው፣ አያልቅም፣ ትልቅ ማዕድ ነው። ስለዚህ ሳላይ ከምገባበት ሊህ በስልክ ብቻ አይቼው ሮጭ ነገር እስከምገባ መጀመሪያ ልክ እንደኔና እንዳንተ እንደተቀመጥ ነው መታየት አለብኝ። ከመታየትም አልፎ ደግሞ መጣጣም የሚባል ነገር አለ። አንድ ሽሮ ወይ ደግሞ አንድ ምግብ በልተው ከበላው በኋላ ምላስ ላይ ታጣጥመዋለህ፣ ወደ ሆድ ይገባል። ሆድ ውስጥ ገብቶ ደግሞ ይስማማሃል አይስማማህም? አየህ። ስለዚህ መጀመሪያ ምን ማድረግ አለብኝ? በስልክ አየሁት፣ በአካል ላይ ያልኩት መጣ። የመጣው እኔም ብሎ ነው። ካየሁ በኋላ ደግሞ መታየት አለብን አልኩ። መሪዋ እኔ ነኝ። ታያየን። ምንድነው ችግሩ? እኔን ትሪት አላደረገኝም። ትሪት ካላደረገኝ ደግሞ ምን ያደርግልኛል? እኔ ኦቨር ነቅዬ አብጬ በቀን 7 ጊዜ አብዳለሁ። ስራ ያሳብደኛል። 7ም 8ም 10ም ልነቅል እችላለሁ፣ ምክንያቱም ካሉ ሰራተኞች ጋራ። ከዛ በኋላ ደግሞ ሪላክስ ማድረግ ፈልገው ካፈቀርኩት ከምወደው ለእናቴም ለአባቴም ላላሳዩት ገሌ ለአንድ ላፈቀርኩት ለአብርሃም ለሱ ላሳዩት እሱ ትሪት ካላደረገ ምን ያደርግልኛል? ስገባ ፈንጫም ብሎ የሚጠብቀኝ ምን ያደርግልኛል? ዝብዝብ ፊት ከመቀመጫው ብድግ ብሎ እየሳቀ ተነስቶ ወይ ከንፈሬን ወይ ግንባሬን ካልሳ ምን ያደርግልኛል? ምናልባት መታገሱ አይቻልም። አየሁት፣ አስተማርኩት እኮ እየቆየ ይሄ ነገር ሊመጣ ይችላል። አስተማርኩት። እኔ በነገራችን ላይ የምግብ ባለሙያ ብቻ አይደለሁም፣ የፍቅርን ባለሙያ ነኝ። የእውነት የፍቅር ባለሙያ ሆነች። እንግዲህ እነዚህን የተለያዩ ሰዎች ማጣት ከባድ ያልገባው ነገር ስለነበረ እየኮረኮርኩ እንዲገባ አደረኩት። ካልባነን እንግዲህ ዲግሪ ዲፕሎማ ይዞ ወደ ውጭ ሄዶ የሚማር ሰው በአማርኛም በምንም ሳሳየው ካልገባው ምን ላድርገው? ላሳድገው እንዴ? በጣም ከባድ ነው። በመሃል ላይ ግን እንደው ያው እስኪ እስካሁን ይደውላል። እኔ በቃ ከት አልፈልግም ብዬ ነው። እስካሁን ይደውልልኛል። እኔ ነው አይ ዶንት ዋንት። ተጸጽቶ ይሆን? አዎ አይ ዶንት ዋንት። ምንድነው የሚልሽ? እኔ ካንተ ኪስ ብር አምጣ አላልኩትም። ሂ ኢዝ ጋንጊ እንዴ ስትሮንግ ነው። እሺ አይደማውም። እኔ ደግሞ ከሱ ወይ አበባ ገዝቶ ዲስቲንግ ፈልጋለሁ ወይ ደግሞ ሻይ ዲጋብዘኝ ፈልጋለሁ። እንደ ሴት የሆነ ነገር ትፈልጋለሽ እንደ ያ እውነት ነው። እሱ ጋር የለም። በምን ላይ ክላርገው በምን ልውደደው? በድምጽ ወድጄዋለሁ እኮ የድምጽ ፍቅር። ምን ላይ ነው የተዋወቃችሁት? እስቲ አርቲቪ ላይ ነው። ባል እንደሌለኝ ስናገር ባል ይመጣልኝ።
አላስቀምጠኝ ብሎ ጨቀጨቀኝ ከረመ። እሺ ከዛ በኋላ ከየት አገኘው? ሶሻል ሚዲያ ስልክ የኔ በአለም ኢንተርናሽናል ነው አለ የስራ ስልክ ነው። ኦኬ ስለዚህ ሰራተኞቼን ያስቀምጧቸው ይደውላሉ፣ ይጠይቃሉ፣ ምን ይላሉ። እስቲ ባለድለኛ ከሆነ ብቻዬን ከመቀመጥ እየበረደኝ ከምተኛ ብዬ ልሞክር። ሰው ነኛ ሰው አይደል እንደ በላ ጠጣ ይል እንደ ሪል ነው የምናገረው። አሁንም ደግሞ ሌላ ችግር እንደመጣ አይ ነው እውነትሽን እኮ ይሄን ቅድም ነው ለዚህ መጀመሪያ ያነሳውብሽ አስተዳደግሽ ወይ ደግሞ ይሄ ነፃነትን ትንሽ ሰዎች እንዴት አድርገው ይረዱት የሚለውን ነው። አይ በፈለጉት መልኩ ምክንያቱም ለምሳሌ እኔ አንተ አይደለም አንተ ነኝ አይደለ በምትፈልገው ፓርት መርዳት መብት ነው። ቲጂ እንድናካክስ ኦኬ፣ ቲጂ እንድናካክስ ኦኬ፣ በምትፈልገው በፈለግከው ሰንጥቀው። መጥረቢያው ያለው አንተ ጋር ነው፣ እንጨቱ ያለው እኔ ጋር ነው። እኔ ተፈላጭ ነኝ፣ መጥረቢያው አንተ ነው ያዝከው። መጥረቢያው ባይኖር አትፈልጠውም አይደለ? ልክ አይደለም? እንጨቱ እኔ ነኝ፣ ድንጋዩ እኔ ነኝ። ያንን መጥረቢያ ትይዝና ሃይ ስትለው ሰነጠቅከው፣ ሁለት ቦታ ተከፈለ እያለ ይበተናል። ሲበተን ማን በታኙ? አንተ ነህ፣ ተበታኙ እኔ ነኝ። ይሄ እውነት ይሄ በጣም ትልቅ ንግግር እኮ ነው። ብዙ ሰዎች በዚህ መልክ ይመዝኑኛል ወይ ሰው ነኝና አስፈልገኝ በረደኝ። በቃ ሁሌ የ150 ሺህ ብር አልጋ ይዤ ሁሌ ብቻዬን ትራስ እያቀፍኩ አሻንጉሊት ገዛው። ስገባ አይሞቅም። ስገባ አይሞቅም። ምንም አላጣሁም። ስለአሁን ላይ አይደለም ስለ መጀመሪያ ስለነበረ ምንም አላጣሁም። ሁሉ ነገር ያለ ነው። የሚያረገኝ እና ያሳጣኝ ሁሉ ነገር በእጄ ስላለ ስለምሰራ ስራውን በእጄ ስላለ አንድ ነገር ጎደለኝ። ምን መታቀፍ መረጥኩ። በቃ እሱም ስመርጥ እኮ ታሽቼ በመከራ ነው። ከዛን ኦኬ ብዬ አልኩ። ከዛንም ደግሞ ነው ቲጂ የሚያገባት ባል ትሪት የሚያረጋት እንደ እንቁላል የሚንከባከባት ብትናገረው ብጮህ አንደርስታንድ የሚያረጋት ወንድ ሊሆን ይገባል። ምክንያቱም ተሰቃይቼ ያደኩ ልጅ ነኝ እንጂ ልምታሽ የሚለኝ ወንድ አላገባም። እኔ ለምሳሌ እሱ ሊመታኝ ነው የሚፈልገው። እንዲህ አይደለም መምታት፣ ቀና ብለህ ማየት መብት የለም። ዝም ብዬሽ ማለት አልኩት። እንደ ባል ዘራፍ ማለት ሊሆን አይችልም። ያ ሊሆን አይችልም። እንዲህ ማን ነውና ምንድን ነውና ምን ስለሆነ እንዲህ እኔ ራሴን ችዬ የምኖር ልጅ ነኝ። ከወንድ በላይ ነኝ። ራሴን አስከብሬ በስራ ጀግና ሴት ነኝ። ስቲል ትሪት ሊያደርገኝ እንጂ ሊመታኝ አይችልም። ዱላ የቀረ ነው እንዴ? ለምንድን ነው እኛ ሴቶች የምንመታው? አንመታም አይደለም። መመታት ቀና ብላ አታየኝም ያልኩት። ቀና ብሎ የማየት መብት የለውም። ቀና ብሎ ላየኝም አይገባም። ዝምቤንም እሺ የማይለኝም። በገዛ ቤት ያምጥቼ አሁን ተበላሁ አልኩ። ወይኔ አልኩ። ራሴን አስደፈርኩ አልኩ። ምኑ ጋር ማምጣቴ እኔ ለብዬ ሰዓትና ጊዜ ስለሌለኝ በቃ በገዛ እጄ ተደፈርኩ። ወይኔ አልኩ። ለሚቀጥለው እማርበታለሁ። በውጪ እዛው ገንዘቡን ሲያወጣ ሲያፈስ ምን ሲል ይገባዋል። የሚቀጥለው ወንድ እንደዛ ነው ማድረግ ያለብኛ አልኩ። አየህ ስታበላሸኝ ማን ያበላሸኝ? አንተ እኮ ነህ። ለእኔ ለመበላሸት ምክንያት አንተ ነህ። ቅድም እንዳልኩ ምን አንተ ባትናገረኝ ያን መጥፎ ቃል አልናገርም ነበር። አሁንም ደግሞ እኔ ለአንተ መጥፎ እንደሆነብህ አንተ እያስተማርከኝ ያለው። ለሚቀጥለው ምን መሆን አለብኝ? አሃ በውጪ ነው ለአርቤልኮ ሲያወጣ፣ ለሆቴሉ ሲያወጣ፣ ለምኑ ሲያወጣ ውጪ ላይ ልክ ይገባል። አሁን ቤቴ ቁጭ ብሎ ይበላል፣ ይጠጣል፣ እንጂ ያደርጋል፣ ሪላክስ ያደርጋል። ተስማሙ ፋፋ። እኔ ዘጋ ፍርድሜ እየበላሁ ሳልበላ በቡና በጠላ እየዋልኩ ስለዚህ ስገባ ከመቀመጫው ብድግ ብሎ ከንፈሬን ስሙ፣ ግንባሬን ስሙ፣ እግሬን አጥቦ ትሪት አድርጎ ማድረግ ሲገባ ይሄን አላረግም። አየሁ እንዝናና። አይ ኖ እንዲህ ኖ ባንተ ብር እኮ አይደለም በኔ ብር ነው። በነገራችን ላይ ሴት ልጅ ወንድ ልጅ አትጋብዝም፣ ነውር ነው። ሀገራችንም አይመጥነንም። እንደ ሰለጠነው ከሆነ ችግር የለውም። ቼንጅ ላይፍ ምንም ችግር የለውም። አንተ ከሌለ እኔ ባረግ ምንም ማለት አይደለም። ቃን ፊል አረኩኝ። አንድ ፊል ያልኩት ምንድነው ወጥቶ ብቻውን ይዝናናል። አመልጠውና የሆነ ቃል ነገረኝ። እርግኝ አንተና ቅፌን ያልተኛም ብዬ የዛለት አልጌ የለየው ወጥቼ ሶፋ ላይ ተኛ። የሚገርም ኖ አልኩ። አንተ ገሌን አትነካኛም አልኩት። ምክንያቱም ገላ እኮ መነካከት ማለት ከባድ ነው። እናት አባት ጋር ለወንድሜ ለእናቴ ለአባቴ የማላሳየውን ነገር ላፈቀርኩት ሊወድድኩት ሰው ነው የምሰጠው። ፈልገው ስሜት ፈልገው ነገር ማነገው የሶር ነው። ልክ አይደለም? ልክ ነሽ። ድብን ያለ ፍቅር ይዞሽ ያውቃል? በጣም እስኪ ንገሪ። ድብን ያለ ፍቅር የያዘኝ እንጀራ እየጋገርኩ እያለ ውሃው ብድግ አደረኩኝና አሰፋሁት። ልጅ ነኝ፣ የ8ኛ ክፍል ተማሪ ነኝ። ቅድም ያልኩ ቤት ተቀጥሬ እየሰራው እያለና ልጅቷ ያሲንታየው ጉዲ ሰራች፣ ሊጡን ውሃ ነው ብላ ፈሰሰች አለች። የሚገርም ነው።
እና ይሄን አስታውሳለሁ። ፍቅር መጥፎ ነው። ምን ሆነ መጨረሻ? ተላላ ነኝ ግን አሁንም ቢሆን ልበ ስስ ነኝ። ፍቅር ላይ ቶሎ ፍቅር ይዘኛል እና እግዚአብሔር ምንድነው ፍቅር እንዳይዘኛ አድርገኝ እላለሁ። ስስ ነኝ፣ ትንሽ ትወቃኛለች እና አሁንም ለሚጠይቁኝ ወንዶች ልቤ እንደዚህ ጥንክር አድርጌ ይዤው ነው እንጂ ልበሳሰ ምክንያቱም ሳይ እዚህ ጋር ጥሩ አላጋጠመኝም፣ ሳይ እዚህ ጋር ትሪት የማያደርገኝ ነው ያ ነገር ስላለ ደግሞ የሚመጣው ምን ይሁን የሚያጋጥመኝ የሚል ነገር ስላለኝ እፈራለሁ። እኔ ፈልገው ሪል ነው። ያኛው የመጀመሪያው ይሄ ድብን ያረገሽ ፍቅር የልጅነት ፍቅር መንገዱ ወዴት ሄደ? ሳላቀ በቀርቼ ልጅነት ነው። እስቲ ንገሪኝ ስለሱ። እንደገና ወደ ኋላ ወደ ልጅነት የተመልሼ በጣም ደስ ይለናል። እንደገና ልጅ እያጫወትከኝ እኮ ነው። የልጅነት ደስ ይላል። ሳር ላይ እየተኛን በወንድራ ደጃዝማች ትምህርት ቤት ትምህርት አለ እያለን እየፎረፈን ፓስቲ እየበላን ወይ ማታ ስገባ ነፍሱን ይማረውና በቀበቶ ተገርፈን ምናምን ነገር ነው። እሱ አሪፍ ነው፣ የጥሩ ዘመን ነው። ከዛ በኋላ እንግዲህ በስራ ህይወትሽ በጣም የተወገርሽ ይወደቅሽ እየተነሳሽ እየበሰልኩ ስመጣ ወደ ስራ ገባሁ። ያ የፍቅር ህይወትን ጨረስኩ የልጅነት ጊዜ ስለነበረ። አዎ ልጠይቅሽ የፈለኩት እነዚህን እያረግሽ በአርቲስት ቴሌቪዥን እስከመጣ ወንድ ድረስ ህይወት ቀጥሏል። እውነት በመሃል ላይ እርግዝና አልመጣም? አልመጣም። ለዛ ሰዓትና ጊዜ ስላልነበረኝ ሊሆን ይችላል አልመጣም። ኦኬ። ከዚህ በኋላስ ነገሮች በምን መስመር እንግዲህ ስራሽን እያየን ነው። ብዙ ሰዎችም እንዲያግዙሽ፣ ብዙ ሰዎችም እንዲረዱሽ ነው የምንፈልገው። ትልቁ ነገር ሙያሽንም አይተነዋል። እዚህ ስለመጣት ብቻ ሳይሆን እንግዲህ ያን ቀን የተነጋገርን ቀን እንደውም ናና ኤው ብለሽ ገብቻ አይቸው ተገርሜ ነው የወጣው። በጣም ንጹህ ነኝ። ሰው እንደዚህ እንደሚያኝ አይደለም። ቤቴ እንዳየው ንጹህ ነው። እንግዲህ ባለፈውም የቲቪ1 ጋዜጠኞች ሲመክሩሽ ሰምቻለሁ። በዚህ ምክንያት ነው በዚህ ምክንያት ሊሆን ይችላል እንጂ ትልቅ ባለሙያ ነሽ። ይሄንን እኔም መሰክራለሁ። የእነሱንም ሀሳብ እቀበላለሁ። አንዳንዴ ግን እንደ ሰው ደግሞ እኔ ምን ጎሎኝ ነው እንደዚህ አይነት ነገሮች በህይወቴ ውስጥ የሚመጡት ብለሽ ቆመሽ አስበሽ ታውቂያለሽ? ለምሳሌ ምን እንደው ከኔ ምን ጎሎኝ ነው አንዳንዴ የፍቅር ህይወቴ ማሳካው አውቃለሁ። እዚህ ብስራ አልፈቀደው እኔ ምን አንልሰኝ አሁን ደሃ ሆንኩኝ እንጂ ከሀብትም ሀብት ከሞያ ከመልክም መልክ ምንም ይጎሌ ልጅ የለም። ለምንድን ነው ቤት ስገባ የሚበርደኝ ብዬ ራሴ ጠይቄ አውቃለሁ። ምንድን ነው የጎደለኝ ለምንድን ነውስ ብዬ ስል እግዚአብሔር ስላልፈቀደው አልኩ። ወደ ኋላ መጣኝና እንጂ ምንም አላነሰኝ። ምን አነሰኝ? ምን ጎደለኝ? ምንም የሌላት ምንም ነገር የሌላት ከመሬት ተነስታ በባሏ እየተጾዘ የለ እንዴ በትዳር ምን አነሰኝ? ምንም አላነሰኝም። እግዚአብሔር የራሱ ምክንያት ነው ይችላል ወይ ምናልባት የማገባው ባል ለኔ ሴጣን ሆኖ ሊመጣ ይችላል ወይ ህይወቴን ሊያጠፋው ይችላል። እስከዚህ ናል ደስ ተመራምሬ ያለው የሆነ ጥፋት አጠፋና ስንቀዠቀዥ ታርጎ ይሰጠኛል ይላል። የተለየ ሀሳብ ነው። ምክንያቱም ቁጭ ብዬ ብቻዬን ካልጌ ጋር አሰብኩ። ምን አነሰኝ? ምን ጎደለኝ አልኩ። ስለዚህ መጥፌም ሊሆን ይችላል፣ ለሱም ሴጣን ሆኜ ሊቀርበው ይችላል፣ ላሳስተው ሊሆን ይችላል፣ ወይ ደግሞ ሰዓት ያልደረሰ ይሆናል። የኔ ሰውዬ ገና አልተወለደ ሊሆን ይችላል፣ ወይ ተወልዶ ቁጭ ብሏል ብቻውን እንደኔ። ምን አይነት ሴት ናት ማገባት? ምን ጎደለኝ? ምን አነሰኝ? ለምንድን ነው ትክክለኛ ትዳር ያሰጠኝ እያለ እኮ እየጠየቀውን ይችላል ፈጣሪ። ሁለታችን ስላልተገናኘን ነው። የምንገናኝበት ሰዓት ይኖራል። ምናልባት እንግዲህ ያው አንድ ሚስት የምትፈልጋቸው ነገሮች አሉ አይደል? አሁን እንዳልሽው ይሄ እንክብካቤው እንደዚህ ያሉት ነገሮችን ያሟላ ወንድ ከዚህ በኋላ በህይወትሽ ቢመጣ ምን አይነት ሚስት ነው የምትሆኚው አንቺ? ከስተት ታረሚ ጥሩ ሚስት። ጥሩ ሚስት ማለት ምን አይነት? ለምሳሌ ልክ አንቺ እንዲሆንልሽ የምትፈልጊውን አይነት የመከባበር እነግረዋለሁ። እየነገርኩት ነው የሚሄደው። እስቲ ያንን ንገሪኝ። ቅድም እንዳልኩ ትሪት እፈልጋለሁ ከምንም በላይ። ምክንያቱም ስሬ ስለሚያደክመኝ፣ ስራ ላይ ስለምወጠር፣ ስሬ ኃይለኛ ስለሆነ ከሱ ጋር ከምገናኝበት ሰዓት ጥሩ ፍቅር ከሱ እፈልጋለሁ። እንዲሁም ደግሞ ስሬን እንዲያግዘኝ እኔ ሌላም ስራ አይዲያ ስላለኝ ባገኝ ጥሩ ባል ባገባ ስሬን ጎን ለጎን ቢያሰራ ብንሰራ
ክራይቴሪያ ይኖርሻል? ምናልባት ይሄን ፕሮግራም የሚሰሙ ሰዎች ክራይቴሪያ ይኖርሻል? ለምሳሌ ይሄ ከመልክ ከምግብ ቁመና ከሚባሉት ጋር ቆንጆ ጸይም ወንድ ምናልባት በህይወትሽ ምራቁ ዋጥ ያረገ አይ ወንድ ቢመጣስ በህይወትሽ ውስጥ ምንም ችግር የለብኝም። ከቀዩ ጸይም ቢሆን ደስ ይልሻል? እንደ ክራይቴሪያ ቆንጆ ምራቁ ዋጥ ቆንጆ ባይሆንስ አጋጣሚ ሆኖ ችግር የለውም። ልቡ ቆንጆ ይሆንልኝ። ከመልኩ ችግር የለም። መልኩን አጥቤ ያልጠጣው ትልቁ ነገር እሱ። ምንም ይሁን ከኔ ጋር ድራማ መስራት ፈልጋለሁ። አብሮኝ ከኔ ጋር ድራማ የሚሰራ ምን አይነት ድራማ? ያው የሶሻል ሚዲያ ትዳር አይበረክትም። አምኖበት አስቦበት ዩቲዩብን በደንብ አድርጌ መስራት ፈልጋለሁ። ጥሩ ተዋናይ መሆን ፈልጋለሁ። ከዚህ ስራዬ ጎን ለጎን ከዚህኛው ስራዬ ጎን ለጎን መስራት የምፈልገው ነገር አለ። ልጆቼን ወዶ አምኖ ፈቅዶ ያው ልጆች ስንል እናጥራ እንግዲህ ያው እናትም ነኝ። ሲንግል ማም እናት እባላለሁ። ባልወልድ ልጆችን እንደወለድኩ ነው የምቆጥረው። ያሳደግሽ እንደሆነ ከወለደ በላይ እናት ነኝ። በእውነት ለመናገር መወለድ ቋንቋ ነው፣ መውለድ ቋንቋ ነው። ራሴ ስለሆንኩ ማካበድ እንዳይሆን እንናፍቆትም ሊያም አይታለች። እኔም አይቻለሁ። እኔም ደግሞ ሪል ለመናገር በእውነት እኔ ይርበኛል፣ እኔ ይጠማኛል እንጂ በልጆቼ ድርድር አላውቅም። ስለዚህ ወዶ ፈቅዶ አምኖ ልጆቼን ማረግ እፈልጋለሁ ብዬ ስል እሺ እንጂ በስተት አይሆንም የሚል ወንድ እንዳይመጣ ባላገባ ይቅርብኝ። ምንም አልደራደርም። ምንምና ምንም በቃ ለልጆቼ ይሄን ነገር አምሮኛል ይሄን አረጋለሁ ብዬ ስል ኖ አይቻልም የሚባል ቃል አልፈልግም። የስ አርግላቸው የሚል ወንድ ብቻ ነው የሚመጣው። ምንም ነገር ይቅርብኝ። እንዲሁ ሲንግል ሆኜ እቀመጣለሁ። በእነሱ አልደራደርም። ብዙ የተሰቃየሁባቸው ናቸው። ብዙ የተፈተንኩባቸው ልጆቼ ናቸው። ሞት ይለየኛል እንጂ ምንም ነገር በውሼ በአትክልቴ በልጆቼ ድርድር አላውቅም። ውሻዬ አሁንም አለች፣ አትክልቶቼ አሉ፣ ልጆቼም አሉ። ስለዚህ ምንም ድርድር አላውቅም። እነሱን የሚወድ ወንድ ሲመጣ ነው እንጂ ካለዛ ምንም። እነሱን የሚወድ እኔን የሚወድ የሚያከብር ስሬን የሚወድልኝ ራሴን በማልጠብቅ ሰዓት የስራው ባህሪ ነው እኔ ገላሽ ልጠብሽ እኔ ልብስሽ በቀይር የሚለኝ እንጂ እኔን እዛ ጋር እቺ አሁንም እዛው ስራ ላይ ብሎ ጥሎኝ የሚሄድ አይደለም የምፈልገው። ይሄን ማኔጅ የሚያደርግ ነው የምፈልገው። ትክክል እኛ ወንድ በጣም ጥሩ። እንግዲህ ይሄን ኮንፊደንስሽን ወደዋለሁ ማለት በዚህ ራስ በራስ መተማመን አሁን አንቺ የምትይው ባል እፈልጋለሁ ስላልኩ ብቻ ማንም መጥቶ እንደፈለገ ሊያደርገኝ የሚችል ሳይሆን ባል የሚሆን እግዚአብሔር ፍራቻ ያደረበት እግዚአብሔር የሚያምን። ስለ ስራሽ እናውራ ደግሞ አሁን ስለ ትዳር እንዲያወራን አሁን ምን ላይ ነሽ ያለሽው? ምን ላይ ነው ያለሽው? ያለሽበት ቁመና ምን ይመስላል? እንግዲህ ጥሩ ነው ያየሁት ነገር ኬተሪንግ ምናምን እየተቀበልሽ እንደሆነ ምናምን ነገር አጋጣሚ ነው ደርስ የነበረውና አሁን ደግሞ ይሄው ማንም ሰው የሚያምነው የሚያይ ሰው የሚያምነው አንቺ ራስሽ ሰርተሽ ነው ያመጣሽው። ይሄንን ራስሽን የሰራሽው ይሄን የመሰለ ሙያ ያለሽ ብዙ ሰዎች ካንቺ ጋር መስራት ቢችሉ አንዳንዴ ይሄ ሚስሊዲንግ የሚባል ይሄ አንዳንዴ ደስ ያልገባን መንገድ አለና ይሄ በሶሻል ሚዲያው ላይ በሚመጡት ነገሮች አንዳንዴ እሷ ናት እንደዚህ አይነት ሰው ሆነችማ አብረናት አንሰራም የሚለው ነገር እንዲቀረፍም ፈልጋለሁ። ምክንያቱም ጠንካራ ሴት ነሽ፣ ነፃነትሽ፣ ግልጽነትሽ እንደዚህ ሊያስጠላሽ ወይ ደግሞ ሰዎች እንደዚህ ብሎ ሊገምቱሽ ይገባል ብዬ አላስብም። ቢቀርቡሽ ሌላ ሰው ነሽ። እኔ ማየት ማመን ነው በነገራችን ላይ አይተግና ምንሃል። አዎ በሚዲያ ላይ ማቃት ሴት የራሴ አስተሳሰብ በሚዲያ ላይ ተቀየር በአካል ሄዳ ያያት ልጅ አንዳንዴ በጣም ሌላ ሴት ናት። ሁለተኛ ደግሞ በጣም ታታሪ ሴት ናት። ቁጭ ብላ እንኳን ሌሎች ነገር አልባሌ ነገሮችን እንኳን ለማውራት ጊዜ የላትም። ያችን 10 ደቂቃ ለኔ ለሰጠሽኝ ምንሃል ስራ እየተበላሽ እንደሆነ እንኳን እባክህ በቃ ሌላ ጊዜ በደንብ እናወራለን፣ በጣም ብዙ ኦርደር አለብኝ ያልሽኝና ይሄ በእውነት እንደ አንድ ኢትዮጵያዊ ሊያስከብርሽ እንደ ሰው ሊያስከብርሽ ይገባል ብዬ አምናለሁና የእውነት እኔ ከልቤ ነው የምናገረው። ባየሁት ነገር ባለሙያ ነሽ። ይሄ ሙያሽን ደግሞ በጣም ብዙ ሰዎች ይፈልጉታል። እውነት ነው፣ ብዙ ሰዎች ይፈልጉታል። እንዴት ነው የሚያገኙሽ? ከዚህ በኋላስ ከነማን ጋር መስራት ትፈልጊያለሽ? ሰዎች ምን ቢያግዙሽ ጥሩ ነው? ሰዎች ምን እኔም እንደዚህ በዚህ መልኩ ቢረዱኝ ብለሽ ታስቢያለሽ? እኔም ቢረዱኝ ቲጂ የሥራ ሰው ናት። ከምንም በላይ በስራ ድርድር አላውቅም። እዴን ከፍዬ አልጨረስኩኝም። የስራ እድል ስጡ፣ እርዱኝ ሳይሆን አግዙኝ ሳይሆን ልመና ሳይሆን ስራ ስጡኝ፣ ኑና እዩኝ።
ኑና ቴስት አድርጉ፣ ቅመሱ። ማየት ማመን ነው። ባለውበት ቦታ ላምበረት ማዕድን ሚኒስቴር ስራና ክህሎት ጋር ነኝ ያለሁት። መተው ይሁን ስራዬ ቆንጆ ነው እግዚአብሔር ይመስገን። አንዱ ባንዱ እየተቀባበለ እዚህ ጋር ደርሻለሁ። ግን እዴን ከፍዬ አልጨረስኩኝምና የነበርኩበት ቦታ መመለስ ስላለብኝ አግኝቶ ማጣት ከባድ ነው። ምናልባት የኔ ቁስል ያለው አንድ ሰው የነበረው ሰው ሲያጣ ቁስሉ እዛ ጋር ስላለ እነኛ ሰዎች እንደ ሰውኛ ቢተባበሩኝ የሚተባበሩኝ ነገር የምፈልገው ነገር ቢኖር ብር መስጠት ሳይሆን እንዳልበላሽ ብር እንዳልወድ ወደ ስራዬ ብቻ እንድመለስ ስራዬን እንድሰራ ስራ ይዘዙኝ እኔም ሰርቼ ላቅርብ የምፈልገው ነገር። ስራ ግን ይስጡኝ፣ እድሉን ይስጡኝ፣ ወደ ነበረኝ ቦታ ይኑረኝ። 3 መኪና የለም 1 መኪና የለኝም። ወደ በፊት ቦቴ እንድመለስ ሞራሌን በአሁን ላይ እንደ እንቁላል ተንከባክቤ ያለሁት ቲጂና ቲጂ ናት። ሞራሌ ይበላሽ ነበር ኖ መሆን የለበትም ብዬ ራሴን እንደዚህ እንደ ስንዴ እንደ ክርዳድ እያንጋዋለድኩ እንደ እንቁላል እያንጋወር ተንከባክቤ እዚህ ጋር መጥቻለሁ። ያጋጠመኝ ነገር የሚያሳብድ የሚያስለቅቅ ራሴን የሚያሰጠኝ ነገር የማሳድጋቸው ልጆች የሚያስበትነኝ ነገር ነበር ያጋጠመኝ። ግን በጣም ጠንካራ ልጅ ስለሆንኩ ያ ነገር አላጋጠመኝም። ቢያጋጠመኝም ቀስ እያልኩ በዳዴ ተነስቻለሁ። እድሜ ለኢትዮጵያ፣ እድሜ ለኤርትራ ነው። እድሜ ውጭ ያሉት ኢሮፕ ያሉት አገር ውስጥ ያሉት ደጋግ ባለሀብቶች ሰዎች ከጎኔ በመቆማቸው እዚህ ጋር ደርሻለሁኝና አሁንም በትትና ለመላው ኢትዮጵያ በሀገር ውስጥ በውጭ ላሉት የምጠይቀው ነገር ቢኖር ስራ ስጡኝ፣ አግዙኝ፣ ሰፖርት አድርጉኝ። ብር ስጡኝ ሳይሆን ይሄ ስራ መጥቶ እንደ በፊትሽ ተመልሰሽ በድጋሚ ይመጣሉ አንተ ጋር ነገሮች ተቀይረው ጥሩ ሆነው ሰዎች መረዳት ባለባቸው ሰዎች አንቺን ተረድተውሽ ነገሮች ተቀይረው ድልቅቅ ያለ ኑሮ ቢመጣ አኗኗርሽ እንዴት ነው የሚሆነው? እግዚአብሔርን ማመስገን፣ ነዳያንን ማብላት። ያንን መጀመሪያ ሰጪ የነበርኩ ልጅ እጄ ተቆልፏል። ያንን እጄን አስፈቱኝ ብዬ ነው የምጠይቀው። ስለ መድኃኒዓለም እጄ ሰጪ ነው፣ ግን እጄ ተቆለፈ። በዓላት ሲሆን አለቅሳለሁ። ያንተ ድርሻ ያንተ ጠፋንታ ስለሆነ ነው። ዛሬ ሚካኤል ነው፣ ዛሬ መድኃኒዓለም ነው፣ ግን የምሰጠው የለኝም። አሁን እንደ በፊት አልሰጥም። ስለማልሰጥ እንድሰጥ እግዚአብሔርን እንዳረሳ ይስጠኝ። ከዛ ድሮ ቦታዬ ደግሞ ልመለስና እኔ እንደ በፊት ልዘክር። እባካችሁ የኢትዮጵያ ሕዝብን ላብላ። ሕዝብን ሳብላ ነዳያንን ማብላት ያስደስተኛል፣ ልጆች ማሳደግ ያስደስተኛል። ወደዛ እንድገባ አድርጉኝ፣ አግዙኝ። በቃ ማለት ፈጣሪን መርሳት አልፈልግም። እግዚአብሔር መልሶ ቦታ ይስጠኝና ነዳያኖቹ መንገድ ላይ ሲያገኙኝ ቲጂ ምን ነው ጠፋሽብኝ? ያ ክትፎ የት ሄደ ይሉኛል። የለኝማ ኬት አምጥቼ ላብላ እና ሳያቸው አለቅሳለሁ። እነሱ መንገድ ላይ አቅፈው ይስሙኛል። በፊት የነበረኝ ሰዓት 1000 ብርም 100 ብርም እያነሱ ሰጣለሁ። አሁን ላይ ግን 10 ብር አውጥቼ ከቦርሴ መስጠቴ እንደዚህ እጄ ታጥፏል። ለምን ብለህ ብትለኝ ልጆች ስላሉ ያችን 10 ብር ሳስቀምጣት ጥቅም አላት፣ ቫልዩ አላት። በፊት ግን ስለነበረ መዘዝ አደርጋለሁ። አሁን መምዘዝ አልችልም። መምዘዝ ላይ አይደለሁም። አግኝቶ ማጣት ከባድ ነውና ቅስሜ ተሰብሯል። ቅስሜ መልሱልኝ ነው የምለው። በእርግጠኝነት ይሄ ቀን ያልፋል። ጀግና ነሽ፣ ባለሙያ ነሽ። ነገ ሌላ ታሪክ ይኖራል። እኔ እንድታለቅሽ አይደለም፣ ምክንያቱም አንቺ ጀግና ሴት ነሽ። እንደዚህ ከዚህ በፊት በተለያዩ ነገሮች ያረግሻቸው ነገሮች የነፃነትሽ ወይም ደግሞ እንግዲህ ያስተዳደግሽም ውጤት ያለፍሽበት ሊሆን ይችላል እንጂ ክፉ ሴትም ወይም ደግሞ ሰነፍ ሴትም ሆነሽ አይደለም። ክፉ እንዳልሆንኩ እኮ የመላው ዓለም ያውቃል። በጣም የሚገርመው ነገር ያገኘኝ በሙሉ ይሄን ሳይኝ ክፉ እንዳልሆንኩ የመላው ገና እንደዚህ ሰው አይቶ ነው የሚለኝ አይደለም። እናገራለሁ፣ ስቃለሁ፣ እጫወታለሁ። ያው ሚዲያውም ስለሆነ ስንስቅ ስንጫወት ነው ሁሉም ነገር የሚመጣው ያንን በማለት ነው እንጂ ክፉ ልጅ እንዳልሆንኩማ የመላው ኢትዮጵያን በሙሉ ያውቃል። እንዳፋ አይደለም እንደልባ። አሁን ለምሳሌ ሚዲያዎች ላይ ከዚህ በፊት ያው እንደው እድሜ የሆነ ነገር ያው እየበሰልን ስንሄድ ደግሞ ትንሽ እውነት ነው የምንስተካከለው ነገሮች አሉ አይደል? ትክክል። እነዚህ ነገሮች አይኖሩም ብዬ አስባለሁ። ከዚህ በኋላ እነዚህ ከዚህ በፊት የነበሩ ነገሮች ይቅርታም ጠይቀሻል ብዙ ጊዜ። ከዚህ በኋላ እንደዛ በነገራችን ላይ ሳጠፋ ይቅርታ ጠይቃለሁ። አሁንም መጠየቅ እችላለሁ። ከዚህ በፊት ላጠፋሁትም ለተናገርኩትም ለመላው ኢትዮጵያ በሀገር ውስጥ በውጭ ምላላችሁ ኢትዮጵያና ኤርትራኖች ይቅርታ ጠይቃለሁ። ይቅርታዬን አንሱልኝ። እኔም ይቅርታ ደግ ቀን እንጠብቃለን። ቲጂ ስቃ እነዛ ነገሮች ሁሉ አልፋ የምታደርጋቸውን ነገሮች ሁሉ
ሳይኖርሽም ልጆችሽን አልተውሽም። ከወሰድሻቸው ልጆች እኔ እየራበኝ አብሬያቸው ራስ አልበላ አይደለም ራስ አልበላ እኔ ለኔ ራት አለ መብላት ምንም ማለት አይደለም 3 ቀን ማድር ልጅ ነኝ ችግር የለብኝም ግን እንደዛ ሆኖ ግን በቃ ሰራተኞቼ በሚጥሚጣ እንጀራ በልተው ጥሎኝ እንዳይሄዱ አሳዝናቸዋለሁ ክፉ ልጅ አይደለሁም ጥናት እንዳንሄዳት ክፉ አይደለችም ስናጥፋ ነው የምትቆጣን በሚለው ምንም ሳይበሉ ቁርስ ምሳ ራት ሳይበሉ ሁሉ የተቀመጡ ሰራተኞች አሉ ያንንም ሳልናገር እኔም ብለው ለልጆቼ ዳይፐሩም አለ ምግብም አለ ግን እኛ ምን በላ የለንም የሆነ ነገር ሳገኝ ወደ ልጆች ያረግና ሌላውን ነገር ድምጥ ማጥቶና አጥፋለሁ ስለዚህ አሁንም ቢሆን እዳ ያለብኝ ሰዎች በትግስት ታግሱኝ በቃ ይሄ ቀን ያልፋል እየሰራው ስጣችኋለሁ አዎ እዳ ያለብኝ እየከፈልኩ ነው አሁንም ታግሱኝ በትትና የምጠይቀው ነገር ከዛን ደግሞ እንደ በፊት አገላብጬ ልስጣችሁ ቅድም እንዳልኩት ሞራሌ ፊል ያደርጋል ይጎዳል ቆይ እኔ ቦቴ ተመልሼ ከዚህ ሱቅ አልገዛም ብያልቅሻ ቃለሁ እንደዚህ አይነት ልብ እንዳይኖረኝ አድርጉኝ ፕሊስ ባለ ሱቆችም ለመላው ኢትዮጵያ በሙሉ እውነት የምንልሰው አጥተናቃለን ጨው ቤት ጠፍቶ ዘይት ያንን ያየውን በቤት የመጣውን በቤት እኔ አንድ ቀን ጨው የለም ዘይት የለም ምን የለም የሚላስ የሚቀምስ ጠፍቶ በቃ አይኔ በጫጥቤ ሚዲያ ላይ መለመን ጀመርኩ ሚዲያ ላይ ስለምን ብያልኩ ሀብታም ሆኖ ዳዮነ አግኝቶ ያጣ ቁስሉ ስሜቱ ያለው እናንተ ጋር ነው እናንተ ዘዙኝ ብዬ ስል አንድ ሴት ቅስማ ይሰበርና አዘዘችኝ ሊዲያ ትባላለች ቲክቶከርም አይደለችም ምንም አይደለችም ያንን ቅስማ ይሰበርና ታዘኝና እዛው መኪና ውስጥ እንዳለ ቪዲዮ ቀርጻ ትለቀዋለች በጣም ተገርማ ለቅሶ የነበረው 22 አካባቢ ነው 22ቶች በሙሉ አዘዙኝ ተረባርበው በሷ ጥሩ ዝግዘግቻለሁኝና ይሄን ያልዘጋው ብዬ ሚዲያ ላይ አላወራም አፍ መጥፎ ነው እየሰራው ነኝ ያለሁት እሷንም እግዚአብሔር ይስጣት ግን እግዚአብሔር ሰምቶኝ እሷን ላከልኝ አየ እግዚአብሔር ምን አየና ላከልኝ እና ብዙ ገጠመኞች አሉኝ አሁን ላይ ባለውበት ላይ አልናገርም ቦቴ ስገባ ተመልሼ እዚች ወንበር ላይ በችግር በራብ ሰዓት በጣም የሚገርም የሚዘገን ነገር አጋጥሞኛል ያንን የምናገረው እዚሁ አንተ ሚዲያ ላይ ይሆናል እና ቦቴ ስመለስ ምክንያቱም ህዝብ ስለሚደነግጥ ይደነግጣል ስለሚደነግጥ ይዛኝ ያወጣዋለሁ ያ ይቀመጥ እስቲ ይቀመጥ ትልቅ አሻራ ትልቅ ቁስል ልጆቼ እኔ ቁጭ ብለን ስናለቅስ አደርን ያያቸው ልጆቹ አሁንም አሉ ያያቸው ልጆች ናቸው ልጆቼ ብዬ ስል ሰራተኞቼ ናቸው ሰራተኞቼ እኔ እነሱ ሆነ ስናለቅስ አደርን አፈጠጠ ነጋ ምንድነው ታሪኩ ምንድነው ቁልፉ ቦቴ ልመለስ ቦቴ መልሱኝና ህዝብ ትማሩብኛላችሁ ብዙ ጉድ አለ ብዙ ሚስጥር አለ ፕሊስ ቦቴ መልሱኝ እባካችሁ የመላው ኢትዮጵያ በሙሉ እደጋግመዋለሁ ቲጂ የዋናት ሰው እንዴት ራሱን ይዋህ ይላል ግን አሁንኛ ይዋህነትን ስለማቀው አፌ ይናገራል እንጂ ውስጤ ክፋት የለብኝም ያን አይታችሁ ቦቴ መልሱ መኪና ባለመኖሬ ቅስሜ ይሰበራል ብዙ ነገር ማጥፋቴ ቅስሜ ይሰበራል ነዲያናይቼ 10 ብር ለማውጣት እጄ ይቆለፋል ሚካኤል ሲመጣ መዘርጋት አልችልም ታቦቶች ሲመጡ መዘርጋት አልችልም ቂጣ እንኳን መጋገሪያ አጥቼ መዘከሪያ አጣው ሻማ ገዝቶ ለማብራት አጥቻለሁኝና ቦቴ መልሱኝ በትትና ጠይቃለሁ እጅግ በጣም እናመሰግናለን ነገ የተሻለ ቀን እንደሚመጣ እናቃለን አሸናፊ ነሽ በቃ ሰርቶ በተሰጠው ነገር ከሚለምን ይልቅ በተሰጠው ነገር ሰርቶ ቢፍጨረጨር ሰው አሸናፊ ነው ሁሌ ይሄን ነው የምልሽ እኔ እግዚአብሔር ካንቺ ጋር ነው የምናገረው ነገር ቢኖር ሶሻል ሚዲያው ልክ እንደ በፊቱ መታችሁ ኢንተርቪው ያድርጉኝ ማየት ማመን ነው ቦቴ እንደተመለስኩ ይወቁ ይዘዙኝ እንዲሁም ደግሞ እኔም በየቦታው ይርኩኝ ቃል ሰጣለሁኝ እቺን ግን ቁልፍ የተደበቀቻት ሚስጥር ልጆቼና እኔ ያለቀስንበት ሚስጥር እዚሁ አንተ ቦታ መጥቼ ስኬታማ ሲሆን ለመናገር ያብቃኝ አመሰግናለሁ እኔም ከልብ አመሰግናለሁ ስለዚህ ወደ ማዕድኑ እየበላን እሺ ክብራት የሀሊታ ቴሌቪዥን ተከታታዮቻችን እንግዲህ ከትግስት ብዙ ጊዜ ትግስት ቲጂ ነው የሚታወቀው ነው ግን ትክክለኛው ስሜ ስንታየው ብዝነህ ነው የሚባለው ቲጂ የሚለው ስሜን በነገራችን ላይ ስሜ አማሮይ ነው
ቲጂ የሚለውን ስም ያወጣሁት እኔ ራሴ ነኝ። በጣም ስሜ ስላሰቃየኝ ነው በልጅነቴ። ስንታየው የሚለው በጣም ፈተነኝ። ሲፈትነኝ ምክንያት ተሸንስማ ስሜን ያወጣችልኝ አያቴ ናት። ነፍስ ካወኩ በኋላ የድሮ እናቶቻችን አያቶቻችን ስም ሲያወጡ የሆነ ነገር ትራስ አድርገው ነው እንደዚህ ዝም ብለው ዘለው አይደለም እንዳሁኑ የሚያወጡት። ምክንያት ጠብቀው ነው። እንዳሁኑ ደግሞ ስል ደግሞ ይቅርታ የኢትዮጵያ ሕዝብ ያው ትንሽ ነገር ስንናገር ተሰንጥቃ ስለምትሄድ ነው። ያ እንዳለ ሆኖ አያቴ በምክንያት ስም አወጣችልኝ። ስታወጣልኝ እሷ ምክንያት አላት የራሷ። ተለያዩ ሀገር ሄዳ እኔ የመጨረሻ ልጅ የኔ እናት የመጨረሻ ልጅ ናት እናቴ። ምክንያት ነበረው፣ ስቃይ ነበረው። ስወለድም ምንም ስል ታሪከ ብዙ ነኝ። ከዛ ስንታየው ብላ ወጣች። ያ ስም ግን እኔ በደለኝ እና ስሜን አልወደው። ለዛ ነው ትግስት ብዬ ስሙን አወጣኝና ቲጂ የምትላትን ቃል ቁጭ አረኳት። ከዛ ቲጂ ያገልግል ሆነ። በጣም እናመሰግናለን። ጥሩ ቆይታ ነበረን። እንግዲህ የሀሌታ ቴሌቪዥን ተከታታዮቻችን የነበረን ቆይታ ከቲጂ ጋር ይሄ ነበረ። እንዳለችውም በጎ ነገሯን ወስዳችሁ ምትችሉ እያበረታታችሁ እያገዛችሁ ነገ የምትፈልገው ነገር ላይ ትላንትና የነበረችበትን ተመልሳ የነበርኩበት ቦታ ላይ አስቀምጡኝ፣ ከዛም ማለፍ እፈልጋለሁ፣ ብዙ ሰው ማገዝ እፈልጋለሁ፣ ከነበሩ ልጆች በተጨማሪ ሌሎችንም ማሳደግ እፈልጋለሁ፣ የተቸገሩትን ማገዝ እፈልጋለሁ፣ ራሴንም ማቆም እፈልጋለሁ ብላለችና ይሄን እንደ ቁም ነገር ወስደን ቲጂን እንድናግዛት በዚህ አጋጣሚ እገልጻለሁ። ከቲጂ ጋር ይሄን የመሰለ ቆይታ አድርገናል። በጣም እኔ ራሴ አስተሳሰቤን በጣም እንድቀይር አድርጋኛለች። ብዙዎችም ብትቀርቧት ብታቋት ቲጂ ሌላ ሴት ናት፣ በጣም ጠንካራ እውነት ምንኮራባት ኢትዮጵያዊት ናትና ሁላችሁም እንዶ የምትረዱበት መንገድን ብታመቻቹና እንግዲህ ወደ ወሰን ሲኬድ ወደ ማዕድን ሚኒስቴር አካባቢ ነው ያለችው። ስልኳን እናስቀምጥላችኋለን። ብታገኙት እኛ የተለየ ነገር አግኝተን አይደለም፣ በቃ ጀግና ሴት ስለሆነች እናክብራት፣ እናመስግናት፣ እንወቃት ብለን ነውና ይሄን የመሰለ ማዕድም ይዛ መጣለች። ጾም መያዣ ነው ብላ ነው ይዛኔ የመጣችው። እናመሰግናለን፣ በጣም ቲጂ እናመሰግናለን። እንግዲህ ደግሞ ያመጣችው ምግብ እንቅመስላት። እናመሰግናለን። በቃ ሻትልም እንዳይበዛብ አለ ወደ እኔ ነው ለካስ። እሺ አረ በቃ ጋብዞ በቃ ሻይ ማያርክ ነው። በቃ እውነት እኔ እኮ ለህብረተሰቡ መስሎኝ ነው። ይሁሉ ለአንድ ሰው ይሁሉ በጣም ብዙ ነው። አመሰግናለሁ በጣም በጣም ነው የማመሰግነው። ክብር ይስጥልኝ። እንግዲህ እንደምታዩት ነው የሰራችውን ሙያዋን ጾም መያዣ ብላ ስቱዲዮ ድረስ ይሄን ይዛልን መጣለችና እጅግ በጣም ነው የምናመሰግነው። እጅሽ ይባረክ። አሜን። በል እየበላ አይሁን እንኳን ወደ እንቁላሉ ያው ነገሰም በስመ አብ ወወልድ ወመንፈስ ቅዱስ ያው አንቺም እንግዲህ እየበላሽ አመሰግናለሁ በጣም ሁሉም ይጣፍጣል። ደስ ብሎኝ ነው እየበላ ያለሁት። አመሰግናለሁ። እንግዲህ ሌሎችም ያው በዛው ጾም አሳስኩ። አዎ እና በጾሙ ደግሞ አንድ ቀን አቤት የጾም ምግብ መጥቶ ጾም ስለሆነ 16 ቀን ስለምንጾም የጾምና እና ደግሞ አይታርገኝ እናያለን። ምክንያቱም ማገዝ አለብን፣ ማበረታታት አለብን። ብዙ ጊዜ የሰዎችን ይሄ ደካማ ጎን ብቻ መፈለግ ሳይሆን ጠንካራ ጎንም ፈልጎ በዛ ሰዎች ቢለወጡ። ምክንያቱም እድሜም ያስተምረናል፣ ህይወትም ያስተምረናል እና አንዳንዴ በጎ ነገሮችንም ብናይ አንወድቅም እንነሳለን እንጂ እና እኔ እውነት ደስ ብሎኛል። እኔ በጣም ጣፍጦኝ ነው እየበላ ያለሁት።
ጾም መያዣ ላይ እንዴት ነው እንትን ያለሽ? እውነት ነው። አሁን ደግሞ ጾም ይገባል። እስኪገባ ድረስ ሰዎችን በደንብ አቅሟለሽ የማስተናገድ ብትታዘዢ? አዎ እግዚአብሔር ይመስገን። ጾም ከገባ በኋላስ? አዎ አለ። አሁን እየሰራን ያለን የምንገኘው እየሰራን ያለን የጾም የፍስክ እንሰራለን። አሁን ደግሞ መጪው 16 ቀን ጾም ነው። ነዳያንን ማብላት ለሚፈልጉ በተለያየ ለ40 ለ80 ለሚፈልጉት ከዛ በኋላም ደግሞ ጾም ሲፈታ ደግሞ ኬተሪንግ ብለው ቢሉ የሚፈልጉትን በሚፈልጉ አይነት ማዘዝ ይችላሉ። ከስራ ድራሽን አስቀምጥላቸዋለሁ እና በዚህ ገጠመኝ ሎሪት ኢንዱስትሪ ሳላመሰግን አላልፍም። ጧትና ማታ 2 አገልግል 3 አገልግል ለ40 ሰራተኞቹ እየመጣስልኛል። አይዞሽ ከጎንሽ ነኝ እንረዳዳለን እህታችን በማለት እያገዘኝ ይገኛል። ከልብ ነው ማመስገነው። ከልብ አመስገኑ። ሌሎቻችሁም ልክ እንደሱ መልካምና ቀልብ ይኖራል። አመሰግናለሁ። እኛም እናመሰግነዋለን። ምክንያቱም ቤት ድረስ መጥቶ ነው ሰዎችን ማገዝ የሚፈልጉ ሰዎች ንጹህ ልብ ስላላቸው አንቺ እንደዚህ ስትለፊ ሌሎች ነገሮችን ትቶ 3 ማገልገል በማታማታ እየመጣ ይወስድልኛል። ሌሎች ነገሮችን ትቶ ነዳጅ አቃጥሎ ትግስትን ማገዝ አለብን ነው ቲጂ አገልግልን ማገዝ አለብን ብሎ ስላሰበ ብቻ እናመሰግነዋለን። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ። ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ